አይ ከአውዱ ሁለት ቃል ብቻ ከሚወስዱ ከአውዱ ከ30 ጀምሮ አዳምጠኝ። መጽሐፍ ከቁጥር 40 እስከ 42 ድረስ ታነቧል። ሻንቆ ደግሞ ሉቃስ 1 46 ከ35 ልጀምር እኔ ደስ እንዲለኝ ራቺ እሺ እኔ ላነብልህ ነው። ችግር አለው ከ35 ባነብ ቆይ ራቺ ሻንቆ ይኸው ላነብልህ ነው። ሻንቆ ይኸውልህ ከ46 እስከ ስንት ነው ያልኩህ? እስከ 48 ከዛች ፈቀቅ አትበሉ አስመሰልከው። ችግር የለም መለስ ብለንም እንትን ብለንም ብናነብ ችግር የለውም። ታነበዋለህ። ቆይ አሁን እኔ ያልኩህን ብቻ ታነበዋለህ። ሉቃስ 1 46 እስከ 48 አንብብልን ሻንቆ። እሺ ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዓት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። መልካም እሺ፣ እግዚአብሔር ያክብርልን። እናመሰግናለን ሻንቆ፣ ቃለ ሕይወት ያሰማልን። ራቼ ደግሞ ማቴዎስ 10 ከ40 እስከ 42 ድረስ ያለውን አንብብልን ከቁጥር 40 ጀምረ። እኔ በራሴ ፈቃድ ከ35 አድርጌዋለሁ። በፍጹም ባይዘዌ ጋይስ አንዳንድ እንዳታረጉ። ይሄ መጽሐፍ ቅዱስ ማንበብ ቅጣት አይደለም፣ ቅጣት ሆኖ አይደለም። እንደዛ እንዳታስቡ። አንዳንድ ሰው ኮሜንት መንፈሳዊ ለማድረግ ነው ጋይስ። አዎ መንፈሳዊ ነገር ለማድረግ ታወር ምናምን ስለማንቀጣጣ ኖርማሊ እንደዚህ አይነት ነገሮችን ለማለት ያለው። እሺ መልካም። አሁን ተወዳጆች ሁሉም ጋር ያላችሁ እህቶች ወንድሞች፣ ያው እኔ ያለሁበትን ኮንተንት እነሱ ስለሚያውቁ ያው እነሱም እሺ ብለው በፍቅር እየታዘዙ ነው እንጂ መጽሐፍ ቅዱስ ማንበብ መዝሙር መዘመር ለሌላ ሰው ቅጣት ሊሆን አይችልም። ነገሩን መንፈሳዊ ለማድረግ እየሞከርን ስለሆነ እናንተ ብታበረታቱ መልካም ነው። እሺ ራችሁ ከቁጥር 40 እስከ 42 ድረስ አንብበልን። ፈቅ ማለት አልችልም። ከዛ ቁጥር አልችልም ግን እንደዚህ አይነት እንትን ጥሩ አይመስለኝም። እኔ እንደኔ የኔ ልብ እኔ አይደል ማነበው ልቤ ከወደደበት አጣሪ ደግሞ ታነባለህ። አሁን ጋርባ እጣትም ስለማለት እንዴ ምን አባ ነው የምትቆጣኝ? ሻንቆ ሰይጣን ነው የሚጮህ ከ35 ጀምሮ ከተነበበ ሰይጣን ነው የሚጮህ። ሻንቆ ሌባ ምንድን ነው የሚጮህ? ራቼ እረፍ። አሁን የመጽሐፍ ቅዱስ ልታነብ ነው። አትሳደብ። ቆይ አዳምጠኝ። ከዛ በላይ ያለው ክፍል እናት አባት ስለማክበር ምናምን የሚናገረው አንድ ጊዜ ከቁጥር 40 ጀምሮ ያለውን አንብበው። በጣም አጭር ስለሆነ ነገር አነርዝመውን ቶሎ ቶሎ በል ፕሊዝ። አይ እኔ ከ35 ጀምሮ በጣም አጭር ነው፣ ደስ ይላል። እኔ ያስኩሉ የምታነበው እግዚአብሔር እማማዝናሽ ነው። ኧረ በስመ አብ እንዴ! ከቁጥር 40 ቶሎ በል። አንተ እንዲህ የምትለኝ እኔ ፋንቱ ማንዶዬ እንድልህ ነው አልልም። እሳቸው በጣም ቆንጆ ናቸው። አቋራ አልልም። ማቴዎስ 10 ከ40 እስከ 42። እሺ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን ከነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርቱ ስም የሚያጠጣ እላችኋለሁ ዋጋው አይጠፋበትም። ቃል ሕይወት ያሰማልን። ራችሁ